እንባ ጠራጊ እንጂ የጠፋው ዘንድሮ ከንፈር መጣጭማ አላጣንም ድሮ። ጭንቀትን ተጋርቶ ከራስ አስታራቂ ተስፋን አለምላሚ ስሜትን አዋቂ የጠፋው ሰው እንጂ ሰው ሆኖ ከራሚ ከልብ ውስጥ ዘልቆ ችግርን አካሚ። ከንፈር መጣጭማ ሞልቷል ከጎናችን የእውነት ሰው ማጣት ነው እኛ በሽታችን። ስንታየው ሀብታሙ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው። ልንገርህ ወንድሜ ተሰማኝ ይሆን የኔ የምትላት ሴት ሚስት ማግኘት የምትፈልግ ከሆነ ከዚህችም ከዛችም መተዋወቅና ስልክ መለዋወጥ አቁም። የምታገኛቸው ሴቶች ሁሉ ሚስት አይሆኑህም። አንተ ለምታገኛቸው ሴቶች ሁሉ ባል መሆን አትችልም። ፍቅር ለገበያ አይቀርብም። ላንተም ያላት መቼም ከግርግር መሃል ማግኘት አትችልም። ምክንያቱም 10 ያባረረ አንድ አይዝም። በቃ ዳሮነ ጠብቃት። ላንተ ያላት ብትዘገይ እንጂ ፈጽሞ አትቀርም። ግን ልብ በል መልካም ሴት በድል እንጂ በትግል አትገኝም ስልህ የምታያቸውን ሁሉ ለማግኘት አትሞክር እንጂ ሁሉንም ለማየት ዓይንህን ጨፍን እያልኩህ እንዳልሆነ ይገባሃል። የኔ ናት ብለህ ላመንክባት ሔዋንህ ግን እስከ መጨረሻው ታገልላት። ከሁሉም በፊት ግን መልካም ሚስት ስትፈልግ መልካም ባልሆነህ ተገኝላት። በቃ ለሁሉም ነገር ፈጣሪን በጸሎት ጠይቅ። መልካም ሚስት ምን አይነት እንደሆንሽ ልንገርሽ፣ አዳምጪኝ። አፏን ለጥበብ እንጂ ለወሬ የማትከፍት የቤተሰቧን አካሄድ በመልካም እምትመለከት የሐሴትን እንጀራ እምትበላ እግዚአብሔርን እምትፈራ ሰዎች ስለ በጎ ሥራዋ የሚያመሰግኗት ለባሏ እምትገዛ ለጌታ ቃልም የምትገዛ በባሏ እምትወደድ የምትሰራው ሥራ ሁሉ የሚከናወንላት ፍሬያማ ሴት ባሏ ራስ መሆኑን አምና ተቀብላ እሷ ደግሞ ለራሱ ውበት የሆነውን ዘውድ ሆና ለባሏ ድምቀት የምትሰጥ ቤቷን ጥበብ የምትሰራ እንጂ እማታፈርስ። ሁላችንም ጥበብን ማስተዋልን ልዑል እግዚአብሔር ይስጠን። አሂ ማህሌት እንዳዘጋጀችው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው